በምረቃ ስነ ስርዓቱ ላይ በክብር እንግድነት የተገኙት የማዕከላዊ ኢትዮጵያ ክልል ምክትል ርዕሰ መስተዳድር የማህበራዊ ክላስተር አስተባባሪና የክልሉ ትምህርት ቢሮ ኃላፊ አቶ አንተነህ ፍቃዱ ተመራቂ ተማሪዎች በትምህርት ቆይታቸው በከፍተኛ ትጋትና ልፋት ያጋጠማቸውን ውጣ ውረድ በብቃት በመወጣትና በትዕግስት ጠንክሮ በመስራት ለዚህ ታላቅ የምረቃ ቀን በመብቃታቸው የእንኳን ደስ አላችሁ መልእክት አስተላልፈዋል። ሀገራችን ኢትዮጵያ በእውቀት በክህሎት በስነ ምግባር የበለጸገና የሰለጠነ የነገ ሀገር ተረካቢ ትውልድን ለማፍራት በፈጠራና በቴክኖሎጂ ትኩረት ተሰጥቶ እየተሰራ ባለበት ወቅት መመረቅ መቻላቸውን ተናግረዋል። እውቀትና ክህሎት በመጠቀም በፈጠራ በቴክኖሎጂና በኢንተርፕሪነርሺፕ ኢኮኖሚ ለመገንባት እየተሰራ ያለበት ጊዜ ነው። ውድ ተመራቂዎች፣ እናንተ የወደፊቱ ኢትዮጵያ ብቻ አይደላችሁም፣ የዛሬዋ ኢትዮጵያ ጭምር እንጂ። የምትወስኑት ውሳኔ፣ የምትለማመዱት እሴት፣ ስነ ምግባራችሁና ተነሳሽነታችሁ የመጪውን ትውልድ እጣ ፈንታ ጭምር ይወስናል። ስለሆነም እንደ ተማረ ዜጋ ኃላፊነታችሁ ትልቅ ነው። ለእውነት ቁሙ፣ ልዩነትን አክብሩ፣ አንድነትን ፈልጉ፣ የሰላም ዘብ ሁኑ፣ ሙያችሁን አክብሩ፣ አገልጋይ ሁኑ፣ አገራችሁን ኢትዮጵያ ውደዱ። የዕለቱ ተመራቂዎች በኮሌጅ ቆይታችሁ ያገኛችሁትን እውቀት ልምድና ክህሎት ተጠቅማችሁ ስራ ፈጣሪዎች ለመሆን መዘጋጀት እንዳለባቸው አቶ አንተነህ መክረዋል። የተመረቃችሁበትን ትምህርት ተቀጣሪ ለመሆን ብቻ ሳይሆን ስራ ለመፍጠር ተጠቀሙበት። ተመራቂዎች ሀገራዊ አንድነት ላይ ትኩረት እንዲያደርጉም አቶ አንተነህ ጥሪ አቅርበዋል። ኢትዮጵያን በ2040 ላይ የግዙፍ የኢኮኖሚ ባለቤት ለማድረግ የታቀደው እቅድ ግብ እንዲመታ ተመርቆ ወደ ስራ የሚሰማሩ ተማሪዎችና የአሁኑ ትውልድ የድርሻቸውን እንዲወጡ አቶ አንተነህ አሳስበዋል። የወርልድ ብራይት ኮሌጅ ፕሬዝዳንት ዶክተር ተሰማ በራ ኮሌጁ ለ7 ተከታታይ ዓመታት ተማሪዎችን በተለያዩ የትምህርት ዘርፎች በማሰልጠን በሀገር ልማትና እድገት የድርሻውን እየተወጣ መቆየቱን ገልጿል። ኮሌጁ ካስቀመጠው ግብ አንጻር በአሁኑ ሰዓት በሀገሪቱ በተለያዩ ካምፓሶች እና አካባቢዎች የትምህርትን ሽፋንን ለማሳደግ በዘርፉ የሰለጠኑና ብቁ መምህራንን በመቅጠር የትምህርት ሽፋንና ጥራት ለውጥ ለማምጣት ቀላል የማይባል አሻራ እያሳረፈ ሲሆን ስራ አጥነትን ከመቀነስ ረገድ በ27 የሰው ኃይል የተጀመረው ስራ በአሁኑ ሰዓት ከ300 በላይ ላሉት ዜጎች ቋሚና ጊዜያዊ የስራ ዕድል በመፍጠር ጭምር የላቀ አፈጻጸም እያስመዘገበን ሲሆን ኮሌጁ በዲፕሎማና በዲግሪ መርሃ ግብር በተለያዩ የትምህርት መስኮች ያሰለጠናቸውን 1895 ተማሪዎችን በዕለቱ ማስመረቁንም አስታውቀዋል። ኮሌጁ ለአካል ጉዳተኛ ተማሪዎችና ለአቅመ ደካማ ተማሪዎች አስፈላጊ ድጋፍ እያደረገ ነው ብለዋል ዶክተር ተሰማ። ኮሌጁን ወደ ዩኒቨርሲቲ ደረጃ በማሳደግ በ2030 በአፍሪካ ደረጃ የልቀትና የምርምር ማዕከል ለማድረግ እየተሰራ መሆኑንም አስረድተዋል። ኮሌጃችን በ2030 በአፍሪካ ታዋቂ የምርምርና የልቀት ማዕከል ለማድረግ የታለመውን ራዕይ እውን እንዲሆን ድንበር ተሻጋሪ የትምህርት ተቋማትን ለመክፈት ቅድመ ዝግጅት ላይ እንገኛለን። ተመራቂዎችም በኮሌጅ ቆይታ ያገኙትን እውቀት ወደ ተግባር በመቀየር ስራ በመፍጠር ማህበረሰቡን እንዲያገለግሉ ዶክተር ተሰማ መክረዋል። ከዕለቱ ተመራቂ ተማሪዎች መካከል ከፍተኛ ውጤት በማስመዝገብ የዋንጫና የሜዳሊያ ተሸላሚ የሆኑት ተመራቂ ተሰማ ወልደና ሰብስቤ ደሳለኝ በከፍተኛ ማዕረግ በመመረቃቸው መደሰታቸውን ገልጸዋል። ተመራቂዎቹ አክሎም በኮሌጅ ቆይታ የቀሰሙትን እውቀት ለማህበረሰብ ለውጥ በማዋልና ስራ ፈጥሮ በመስራት ለሀገር አለኝታ ለመሆን እንደሚተጉ ተናግረዋል።